አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ባላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ ምንድነው እሱ ማሳያችሁ የሙተበል አዘገጃጀት ማለት ነው። ምናልባት ይጠቅማችኋል ብዬ ስላሰብኩኝ ይችን ሙያ ቀንጨብ አድርጌ ይዤ መጣሁኝ ማለት ነው። እዚህ ጋር ምንድነው ብትሉኝ ቤርንጃሉን ፎረን አስገብቼው ልጬዋለሁ ማለት ነው። ብስል ይላል ራሱ። ከዛ ልክ አሁን እንደዚህ ልጬው አዘጋጅቼዋለሁ ማለት ነው። ከዛን እቺ የሽንኩርት መቆረጫዬ ናት፣ መፍጫዬ ማለት ነው። የሽንኩርት ከላጥ ለምናምን አልጠቀምም፣ ሙቀጫ አለች ማለት ነው። በዛ ነው መውጣት። ስለዚህ እንደዚህ በዚሁ ድቅቅ አርግተን እንደዚህ እናደርገዋለን ማለት ነው እስከሚበቃን። እንግዲህ ሙተበል ለመስራት እዚህ ጋር እንደዚህ እንፈጨዋለን። እዚህ ጋር ለብና አለኝ ማለት ነው። ለብና ይሄውላችሁ፣ ይሄ ለብና ነው። እዚህ ጋር 2 ዝባድ ያለኝ ይታያችኋል። እና ነጭ ሽንኩርት ያስፈልገናል። እዚህ ጋር ዘይቱን አለን። ቀጥሎ ጨው ያስፈልገናል። እዚህ ተከታተል መጨረሻው ማለት ነው። በጣም አረቦች የሚወዱት ጥርት ያለ ጣዕሙ ማሻአላህ ተባረከላ የሆነ ሙተበል እናዘጋጃለን ማለት ነው። ሙተበል እንግዲህ ብዙ ሰዓት ላይ መሽዊ ምናምን ሲሰሩ ብዙ ልጆች ታዘጋጃላችሁ። ነገር ግን ሁሉም ማዘጋጀት የተለያየ ቢሆን እንጂ ማለት ነው። እንግዲህ እዚህ ጋር ትንሽ የነጭ ሽንኩርት ተጠቅሜያለሁ ማለት ነው። እንደዚህ አድቀነዋል። አሁን እናደርጋለን፣ ይሄንን እዚህ ላይ እናደርገዋለን ማለት ነው። ያኔ እኔ ለ50 ሰው ስለሆነ ማዘጋጀው በጣም ብዙ ነው የማደርገው ማለት ነው። እናንተ የሚበቃችሁ መጠቀም ትችላላችሁ፣ አነሳ አርግታችሁ ምናምን። ስለዚህ ችግር የለውም ማለት ነው። እንግዲህ ስደት ፈተና ነው ማለት ነው። ያ ረብ አላህ ይፈርጀን ሁላችንም። በቃ ብሎ ለሀገራችን አላህ ያብቃን። ይሄን እንግዲህ ሁሉንም እጠቀማለሁ። እንግዲህ በአንድ እጅ ስራ ደግሞ እንደምታውቁት አይሆንም። ስለዚህ ምን እናደርጋለን? እናቋርጥና ይሄንን ጨምርና እንገናኝ ማለት ነው። እዚህ ጋር እንግዲህ ሁሉንም አርግተናል ማለት ነው። ከዛን እንደዚህ እናደባልቀዋለን ማለት ነው። ዶቼ እንግዲህ እንደዚህ ደበላልቄዋለሁ ማለት ነው። አሁን እዚህ ጋር ዝብዳ አስባይኝ አፏን ዝባዴ ማለት ነው። እንደዚህ ከፍቼዋለሁ ማለት ነው። አሁን ምን እናደርጋለን? እዚህ ጋር እንደዚህ እንጠቀመዋለን። ሁለት ነው እንግዲህ የምንጠቀመው ማለት ነው። ምክንያቱም እንትኑም ላላ እንደሌለም ማለት ነው። ባለፈ አሰራሩን አላሳየኋችሁም እንጂ እንትኑን አሳይቻችኋለሁ። ይሄ ምንድነው እሱ እንዴት እንዳንቆረቆርኩት ማለት ነው፣ እንዳረኩት በፕላስቲኩ ማለት ነው። ዛሬ ደግሞ እንግዲህ ይጠቅማችኋል ብዬ አሰራሩን ነው ይዤላችሁ የመጣሁት። ምናልባት እንግዲህ እንደኛ ቤት ሀረካት የበዛበት ቤት እንደገና ደግሞ እንደዚሁም ምንድነው እሱ አላርለ ብቻ ምግብ ግራ የሚጋቡ አሉ ማለት ነው፣ ለሆዳቸው የሚጨነቁ። እዚህ ጋር ዘይቱን እንጠቀማለን እንደዚህ ማለት ነው። ከዛ እዚህ ጋር ጨው እንደዚህ እንጠቀማለን። ከዛ አሁንም እንደዚህ እናደብላለቀዋለን ማለት ነው።
በነገራችን ላይ የሚገርም ሙተበል ሀቂቃ በጣም ተወዱታላችሁ ማለት ነው። በጣም ነው ጣዕሙ ማሻአላህ ተባረከላህ ይመቻል፣ አይገልጸውም ማለት ነው። እንግዲህ እዚህ ጋር ግማሽ ሎሚ ያለኝ ማለት ነው። አሲር እናደርግና እንጠቀማለን ማለት ነው። እንግዲህ አሁን እንደዚህ አሲር ተጠቀመናል ማለት ነው። አሁን ጨረስን። ኢንሻአላህ ጣዕሙ በጣም አሪፍ ነው የሚሆነው። እንደ መጀመሪያ እንደነገርኳችሁ ነጭ ሽንኩርት ተጠቅሜያለሁ ማለት ነው። ምክንያቱም ነጭ ሽንኩርት ሰላጣም ላይ ሆነ እንደዚህ ሙተበል ላይ ሲጠቀሙት በጣም ነው የሚጣፍጠው ማለት ነው። ትንሽ ዘይቱን እንደዚህ እንትን ይላል መሰለኝ እንዲጨመር አድርግበታል። ያኔ ሁሙስና እንትን ዘይቱን በጣም ነው የሚፈልገው በነገራችን ላይ ማለት ነው። ስለዚህ እንደዚህ ያደበላለቅን ያው ይሄን ጨረስን ማለት ነው። አልሐምዱሊላህ እንደዚህ በሚያምር ሁኔታ ያው እንደዚህ ቁጥርጥር የሚለው ያው የሙተበል እንትኑ ነው ማለት ነው። ሁሙስ ለምሳሌ የሆነ እንትን ያለ ነገር ነው፣ ልስልስ ያለ ነገር ነው። ይሄኛው ደግሞ አረቦች እንደዚህ ቁርጥርጥ ሲል በጣም ይወዱታል ማለት ነው። ልክ እንዴት ነው በደንቡ አልደቀቀም ቤሪንጃሉ ማለት ነው። ስለዚህ ቤሪንጃሉ እንትን ሙተበል የሚተባለው ለዚህ ነው። ገብታችኋል? ፍጭት አሁን ቢሆን አይሆንም፣ እንደ ሁሙስ ይመስላል ማለት ነው። ግን ይሄኛው ከሁሙስ መለየት አለበት፣ ምክንያቱም እንትን ብሎ ማለት ነው። እንደዚህ ውዶቼ እንግዲህ ጨረስን ይሄን ማለት ነው። እዚህ ጋር ደግሞ እንግዲህ ያው ለእንትን የተዘጋጀ ለፓስታ ማለት ነው። ነገ ያበደ ስራ ነው ያለው ማለት ነው። 150 ሰው ነው ያለው። እነዚህ ሳህኖች በነገራችን ላይ ለእንትን ራሱ ዋው ማሻአላህ ተባረከላሁ ለኢትዮጵያ ራሱ ብትገዟቸው ምናምን በጣም ያምራሉ፣ አይገልጸውም። ቀለል ያሉ ናቸው ደግሞ ማለት ነው። ጥቁር ነው በጣም የምትመችና ቀለል ያሉ ናቸው ማለት ነው። እንግዲህ እንደዚህ ያለን ትርክሙ ተጀምሯል ማለት ነው። እዚህ ጋር ደግሞ በቆሎአችን እዚህ ጋር እንደዚህ እየተቀቀለ ነው ማለት ነው። ይሄን ደግሞ ያው ባለፈው አሳይቻችኋለሁ እንደዚህ ቀቀለ ምናምን ለምን እንደሚሆን ለመሽዊ ማለት ነው። መሽዊ እንደዚህ ነው የሚሆነው ማለት ነው። ይሄንን ትቀቀሉ ማለት በእንጨት ላይ ታስገቡታላችሁ ማለት ነው። እና የዛሬያችን ቆይታችን እንግዲህ እንደዚህ እያዘጋጃችን እንግዲህ ለመቼ ነው? ገና ለተነገ ወዲያ ነው። ዛሬ ካልተጀመረ ስለማልቅ ብዙ ትእዛዝ ስላለ ማለት ነው። ፓስታ እንደዚሁም መሽዊ እንደዚሁም ሻወርማ ስላለ እንደዛ ስለሆነ ያው ዛሬ ካልተጀመረ እንትን አይልም ማለት ነው፣ አይደርስም ማለት ነው። እንግዲህ እዚህ ጋር ሻወርማዬ እንደዚህ አድርጌያለሁ ማለት ነው። አሁን ደግሞ ውሃ እጨምራለሁ በዚህ ላይ ማለት ነው። በቃ ምናምን ገና ዝርክርክ እንዳለ ነው እያስገባሁ ነበረ። አሁን እንደዚህ ያው አልሐምዱሊላህ እቃውን ጨርሼ ይሄኛውም እንደዚህ ሆኗል። እና ውድ ቤተሰቦቼ እና ውዶቼ ያው እንደዚህ ትርክምክምክም እያለ ነው። እዚህ ጋር ሳህኑን አጥበን ነው ያው ልናዳርቀው ነው። እና ውዶቼ እንግዲህ ያው እዚህ ጋር መቃየር አተኩኝ ነው ምንድነው እሱ እንደምታውቁት ይሄ እቃ እንዳለ ለነገ ዝግጅት ነው ማለት ነው። እና ብቻ አልሐምዱሊላህ ከወደዳችሁት ላይክ ሰብስክራይብ ያደረጋችሁ አብሮነታችሁን አሳዩኝ። አዲሶች ሰብስክራይብ በማድረግ ጀምሩት፣ ነባሮችም ደግሞ ላይክ ኮሜንት በማድረግ አበረታቱኝ ማለት ነው። ላላህ ብዬ ወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ እንግዲህ ሰላማችሁ ብዝዝት ይበል እና ባይ ባይ። ወዳችኋለሁ።